አይመለከተኝም። አሁን ባለው ሁኔታ አሁን በማየው አንፃር እለት ነው እኔ ጋር ስልክ የሚደውለው ገብቶሻል አይደለም? አብረሽ እንዴት ነው እንዴት ሆነ ምን እያለ ማለት ነው። እኔ አርሻቸው ተመለስኩኝ። በየቀኑ ግን ያለውን ነገር ሁሉ እየሰማው ነው። ተረዳሽኛ? የምሰማውን ነገር እያስተላለፍኩለት ነው ለዳኒም ቢሆን ስለ ዳኒ ጤንነት ስለ አብረሽ ጤንነት እየጠየቀኝ ስለሆነ በዚህ ሰዓት አይ አንተ አይመለከትም ውጣ ማለት ይሄ ትንሽ ለኔ የሚከብደኝ ነገር ነው። እኮ እንደዚህ የሚያደርገው እኮ አመኔታ ለማግኘት ነው። ታይታይ በቃ የዳኒም ነገር ይመለከተውም አይመለከተውም እኛ እሱ አሁን ችግር አይፈጥርብንም። ገብቶሃል? አብርሽ ጉዳይ አሳስበውም አላሳስበውም እሱ እኛ ችግር የለብንም። አሁን እኛ የምንፈልገው ማለት ነው አንድ ነገር ነው። ዴቭ እየሰማችሁ ከሆነ እኛ የምንፈልገው አንድ ነገር ነው። ልጁ ክትትል እያደረገ ነው። እዛ የምትወስዱት ቦታ እየወሰዳችሁት ነው። እንኳን ወሰዳችሁት ወደ ጤናውም እንኳን ይመለስ። እናንተ ጤነኛ አይደለም ብላችኋል። ብትፈልጉትም ቦታ ወሰዱት። ግን ደግሞ እኛን አንድ የተረዱ ገብቷል። ነገ ይምጣና ከዛ ነገ ተመልሷል። እዛው ገና የሆነ ያለበት እየተመለሰ ያለው ደህንነቱ እየተመለሰ ያለው ከእናንተ ስለራቀ ነው። ገባ? ለሰከንድ እንኳን እንድታገኙት አንፈልግም። ስለዚህ አንፈቅድላችሁ። ሲጀመር አይመጣም። ይዤው አልመጣም። ይምጣ ራሱ ብትሉኝ አይመጣም። እሻይ ምንም ነገራችሁ ስላላሳመነኝ ማለት ነው። አሳማኝ ምክንያት ይሁን ማለት እኔን ሊያሳመነኝ የሚችል ነገር ከሁለታችሁ አንደበት እየሰማሁ አይደለም። አብረሽ እኔ ከዛ ጀምሮ እንግዲያው እኔ ደህና እየሆነልኝ ነው ብዬ እያሰብኩኝ ያለ አሁን ወደዚህ አምጥቼ ደግሞ መልሼ አብርሃም ውስጥ እንዲገባ ነው። በጣም ምንም እኮ ቀላል ነገር ነው እውነቱን ለመናገር ዴቭ፣ አንተ ኖረህ ነው ነገሩን እናድርግ እያልን ያለ ነው። ገባህ አይደለ? ነገር ግን ምን ኢንፎርሜሽን እንዳለ አናውቅም እያላችሁ እንኳን ከሄርሜላ ጋር እኮ ሄዷል። ለምንድን ነው በዚህ ልክ እንደዚህ የምትሆኑት ግን? ኤቭሪዴይ ይሄ ነገር ሁሌ ጥያቄ ሆንብኛል። ወንድም ሆኖ አይደለ? የልጁ እናት ነኝ አይደለ? ለምንድን ነው እንደዚህ የምትሆኑት? ሩታ የልጁ እናት መሆንሽን አልካድኩኝም። ኤፍሬምም ወንድሙ መሆኑ አልካድኩም። ኤፍሬምም ባደረገው ነገር ጥፋተኛ ነው። አንቺም ባደረግሽው ነገር ጥፋተኛ ነው። የእናንተ ደግሞ አንደኛ ጥፋት ስለ ሄርሜላ በተደጋጋሚ አይምሮች ላይ ጥያቄ እንዲፈጠር አልፈልግም። ሄርሜላ ልክ እንደ ዳኒ ጤንነቱን የምትፈልግ ሴት ናት። ነገር ግን እናንተ ጤንነቱ ቢያንስ ልክ አይደለም እንኳን ብለናችሁ ያንን ሁሉ ስንጮህ ሁለታችሁም አንድ ላይ ሆናችሁ እንዴ ሁለታችሁም እኮ አንድ ሆናችሁ ደህና ነው ትሉናላችሁ። ደህና ነው ትላንትና እንዴ የገዛ ወንድምህ እኮ ትላንትና አብረሽ የምታውቀው ወንድምህ ነው ወይ ስለው እኮ አዎ ማውቀው ወንድሜ ነው ጤነኛ ነው አልከኝ እኮ። ታዲያ እኔ ምኑ ካንተ ጋር ምኑ ልተባለ እንዴ? እሺ አሁን ወደ ሌላ ክርክር ውስጥ መግባቱ ተገቢ ነው ብዬ አላስብም። እውነት ለመናገር አሁን ስላለፉት ነገሮች ብናወራ ምንም እዚች ጋር አሁን ስለ ሄርሜላ አፋችሁ ሞልታችሁ የምታወሩበት ምንም ኮንፊደንስ ሊኖራችሁ ይገባል ብዬ አላስብም። እዚህ ጋር አሁን ርዕሱ ሄርሜላ አይደለም። ኖ እዚች ጋር በኮንፊደንስ እያወራችሁ ነው። አገባህ አይደል? ምን ብለን በኮንፊደንስ አሁን ስለ ሄርሜላ ለመበጥበጥ ህይወቱን ለመበተን ትዳሩን ለመበተን ቤቱን ለመበጥበጥ የመጣች ሴት ስለ ጤንነቱ ነው የምታስበው ብላችሁ ስታሞግሳት እንዴት ነው ስለሷ? ማንንም አላሞግሳትም። መጀመሪያ ርዕሱን እንኳን የጀመርሽው ስለ ሄርሜላ አንቺ ነሽ። እኛ አሁን እዚህ ጋር ያወራን ያለው አብርሃም ገና ይሁን ነው። ዳኒ ተሰማኝ ያነሳውበት ምክንያት እናንተ ኖራችሁ ነገሩን ሄደን ያሰቡትን ነገር ትልልቅ ሰዎች ናቸው የጠሩን ትልቅ ፕሮግራም ነው የተዘጋጀው እያልናችሁ አብራችሁን ሁሉ እያልናችሁ ኢቭን ፍቃደኛ አይደላችሁ። የልጁ ደህንነት ይቀድማል። እንዴት አልጠራጠርም? እንዴት አላስብም ስለ እንደዚህ አይነት ነገር ነው። የልጁ ደህንነት ይቀድማል ነው። ምን ትልቁም ትንሽም ሰው ፕሮግራም ያዘጋጅ ማለት ነው። መጀመሪያ ስለ ልጁ ጤንነት ስለ ልጁ ደህንነት ብታስቡ ማኖሮ ሌላ ቦታ ተወስዱታላችሁ እንጂ ከኛ እንዲዝናና ነጥቃችሁ ከሷ ጋር እንዲዝናና አፈቅዱም። አታስመስል ዳኒ። በቃ እሱን ማን ፈቅዶ እኮ አይደለም ይደረው። አሁን እሱ አለፈ አይደለም። ባለፈው ነገር እንወቃቀስ ነው ይሻላል። ለሱ ለቶክሱና አይደለም የጠሯችሁ ልንወቃቀስ አይደለም የጠሯችሁ። የነገርናችሁን ነገር አክሰፕት አድርጉንና ወይ ሄደን እናምጣው ወይ እናንተ አምጡት። ሲጀምር በመጀመሪያ ደረጃ እናንተ አታመጡት። እናንተ እንድትሄዱም አልፈልግም እኔ በመጀመሪያ ደረጃ አብርሃም ያለበት ማለት ነው። ገብቶሻል አይደል? እኔ ትናንትናም ብዬሻለሁ ዛሬም ደግሜ ነው የምልሽ በእናንተ ህይወት እኔ አንዳች ነገር አያገባኝም። አንዳች ነገር ግን አብርሃም ደና ሆኖ ከመጣ በኋላ የእውነት ትላንትና የምናውቀው አብርሃም ከሆነ የፈለጋችሁትን ነገር የፈለገውን ነገር የማድረግ መብት አለው። ያኔ እኛ ከናንተ እንሸሻለን። እኔ ነው በግሌ ነው የምነግርሽ። እኔ ወንድሙ ነኝ አይደል? እኔ ከናንተ እንሸሻለሁ። ምክንያቱም በቃ ልክ ስላልሆነ ማለት ነው። ገባሽ? አሁን ግን ዋና አላማችሁ ዋና ሐሳቡ ምንድነው? እሱን ነው የምፈልገው። ገብቶሻል? አሁን እኔ አብርሃምን ከቡታጀራ ድረስ ይዞ ለመምጣት የግዴታ እኔን አሳማኝ ምክንያት ያስፈልጋል። ዋናው ሐሳቡ ምን ነው ታውቃለህ ዴቭ? እሱም እዚህ ጋር አንተው ምን ነገር እናደርገው አይደለም። ከመጀመሪያም ጀምሮ እየነገርኩህ ነው። እኔም ሆንኩኝ ሩታ ምንም ያቀርነው ምንም ያሰብነው ነገር የለም። ኢቭን እንደውም እሄዳለሁ ብዬ ከእሷ ጋር ተጣልቼ ብዙ ነገር ተፈጥሬ ነበር። ግን ደግሞ እሷ ናት አረጋግታኝ እንደዚህ አይደለም ማድረግ ያለብን ነገራቶችን
እንደዚህ መንገድ አለም ማስኬድ ያለብን ብላ እንደውም እሷ ናት መልሳኝ በስነ ስርዓቱ መንገድ እንድንሄድ ያደረገች። ምን ሄደ ጎተተ ልታመጣው ነው? ቆይ ስማኝ፣ እኔ መጀመሪያ ሐሳቤ ነው እየነገርኩ ያለሁት። እሷ ናት ይሄንን ሐሳብ እንድታደረገችኝ። ዛሬ ነው ከሚገርማችሁ ነገር ደግሞ ተደውሎ ይሄንን ነገር የተነገራት። ስለዚህ እሷ ምን የምታውቀው ነገር የለም፣ እኛ ምን የምናውቀው ነገር የለም። ነገ አብርሃምን ይዛችሁት ነው የተባለው። አብርሃም ሲደወልለት ስልክ እያነሳ አይደለም፣ በእሷ በኩል ተደወለ። አብርሃምን አላገኘነውም፣ ስለዚህ ባለቤቱ ስለሆንሽ ነው አንቺ ጋር የደወልነው ብለው እሷን የሚቀጠሯት። ስለዚህ እንተባበርና ዴቭ እኛንም ስማንና ነገ ይምጣ። ስለዚህ ነገ ማድረግ ያለበት ነገር ተደርጎ ወዲያውኑ ይመለሳል። ከዛ ድረስ የሚመጣበት ምን ምክንያት አሳማኝ? ይሄ ምክንያት እኮ እየነገርኩ ነው። ምንድነው ምክንያቱ? አንተ ምክንያቱ ትላልቅ ሰዎች ሩታ ጋር ደወሉላት፣ ከዛ በኋላ እንዲመጡ እያሉ ነው የሚሉን ነው። ሰርፕራይዝ ደግሞ ነገ ካልሆነ ያመልጧሉ ነው። ምን ይጠቅመዋል? አብርሃም ነው እስኪ ደህና ያደርገዋል። አብርሃም ሰርፕራይዝ ያደርገው ነገር እንደዚህ እየለፋን ያለ ነው። እናንተ ደግሞ እየለመናችሁ ያለ ነው እኮ የሚጠቅመው ነገር ስለሆነ ነው። እናንተ ለሱ የሚጠቅም ነገር እያደረክ አርጋህ አይቻልም። እውነት ለመናገር እኛ በምንም ታምር ነገር ላይ እሱ ነው ለወንድሙ የሚጠቅመው እንጂ አንተ ጠቃሚ ሰው ሆነህ ማታቀም። ስትበጠብጠው እኮ ነው የኖርከው ዳኒ። እውነቱን እናውራ ከተባለ አንተ ስትበጠብጥና ስትቀውጥ ስታምስ ነው የምትታወቀው። ባህሪህም እሱ ነው፣ መገለጫህም እሱ ነው። ሶ ያንን ማንነትን አክሰፕት አድርገው ግድ የለህም። እንደዛ ነው። ልጁ ደህና ይሁን ደህና እስኪሆን ድረስ አይመጣም። እሱን ነገር ሲመጣ ታያዋለህ። ከዳኒ ጋር ምንጩ እንደሆነ ከእናያለን። አሁን ውስጥ መገባባቱም ሌላ ነገር መወራራቱም ትርፉ ድካም ነው እና ወደ ውሳኔ ብንሄድ ነው አሪፍ። እናንተ ናችሁ ወደ ክርክር እየገባችሁ ያላችሁት ምናምን። እኔ መጥፎ ሰው ልሁን ጥሩ ሰው ልሁን ምናምን ከአንቺ ጭብጨባ ፈልጌ አይደለም፣ ከማናችሁም ጭብጨባ ፈልጌ አይደለም። ጥሩ ሰው እንጂ መጥፎ እኮ አይጨበጨብም። ቴንክ ዩ። ለመጥፎነቴ አብርሃም ደህና ሲሆን ብቻ ማንም ሰው እንዲያጨበጭብልኝ አልፈልግም። ብቻ ግን ደህና ይሁን አብርሃም። ተረዳሽ? መጀመሪያ ደረጃ ነው ዳኒንም እኔንም ጠርተሽ ተረዳሽኝ አይደለም? ደውለሽ ነው የጠራሽን። ሁለታችንም ደውለሽ ከጠራሽ በኋላ ከኛ ምንም ይምጣ አብርሃምን ፈልገሽ ነው አይደለም? አብርሃም ለጉዳይ ይፈልጋል የሚጠቅመው ጉዳይ ነው ብለሽ እኛን እስካናገርሽን ድረስ አሁን ከዳኒም ሌላ ነገር ማውራት አያስፈልግም። ቅድም መጀመሪያም ብዬሻለሁ፣ ዳኒንም በእንደዚህ አይነት መንገድ ልታወሩ አይገባም። ደውለሽ የጠራሽው ራስሽ እስከሆንሽ ድረስ ልክ። እሺ ዴቭ፣ አንድ ነገር ላስረዳ። በጣም በስነ ስርዓት መልኩ ነው እያናገር ነው የነበረው። ኢቨንት ሰላም ሲለው እኮ አግሬሲቭ የሆነው እሱ ነው። ሶ በስነ ስርዓት ለማናገር እየሞከርን እሱ እንደዚህ የሚሆን ከሆነ እንዴት ነው በፈለግሽው መንገድ ልትሆንቻለሽ? እሱን በፈለገው መንገድ እኔ ልትናገር እንችላለሽ። ሌላ ጊዜ ቢሆን ለአንቺ መልስ አጥቼ አይደለም አሁንም ዝም ያልኩሽ። ገባሽ አይደለ? አሁን የመጣንበትና እኔን የሚያመጣኝ እዚህ ጋር ትልቁ ጉዳይ ብሏል እኮ ዴቭ፣ የአብርሽ ጉዳይ ነው። ከዛ በኋላ እኮ እኔን አንተያይም እኮ ማናችሁም የማየት ፍላጎት የለኝም እኔ። ገባሽ? ደህና ይሆንና እሱ የራሱን ህይወት ምርጫ ይምረጥ። እርግጠኛ ነኝ አንተ እኛን ማየት አትፈልግም? አልፈልግም። አይመስልም። ላያችሁ አልፈልግም። ኖ አይመስልም። እሺ ጊዜ እኮ ከኛ ህይወት ወጣ ብዬ በግልጽ አማርኛ ነግሬኝ ስትመላለስ አሁን እኮ ደህና እንዲሆን እየጣርኩ ስለሆነ ነው የደበረሽ አንቺ። ኔቨር አብርሃም ደህና እንዲሆን አንተ ሲጀመር ሰው ደህና እንዲሆን ተመኝተህ ማታውቅም፣ አታስመስልባል። አዘኝ ዶፍ ዘዴ መጨረሻ ላይ ነው ያለን። እሺ ታዲያ ጨረስን? እንሂድ ነው እንሂድ። እናመሰግናለን። አይመጣም። እንሂድ ነው። እሺ ኢትስ ኦኬ። ትሄዳላችሁ ግን ያለበትን ቦታ ወይ ነገሩንና እንሄዳለን። እኛ ችግር የለም። ጨርሰናል። እሱ ቢሄድም ባይሄድም ለምን አብረናል እንደ መጣ ነው ሳይ ነው ስለ እያወራም ያለው እየመለሰም ያለው መልስ ደስ አይልም። ሌላ ነገር ነው እያወራ ያለው። ስለዚህ እኛ አሁን እንደሱ አፍ መመለስ አቅቶን አይደለም፣ ነገራቶችን በዝምታና ነገር ሳናበላሽ መሄድ ስለፈለግን ነው እንጂ እንደሱ ንግግር እኛም መናገር አያቅተንም። ገብቷል? አፍ አለን እንደሱ። ስለዚህ አንድ ነገር እንግባ። በቃ አብርሃምን እኛ አንሂድ። በቃ እኔም እንኩኝ ሩታም አንሂድ። በቃ አንተም ሁለታችሁ ሄዳችሁ አብርሃምን ይዛችሁት ነው የምንወስደውን ቦታ አብረን ነው የምንሄደው። ሁሉም ነገር ታያላችሁ፣ የሚደረገው ነገር ከዛ ትመልሱታላችሁ። እኔ አሁን ምን አለ መሰላችሁ፣ የእውነት የምሬን ነው የምነግራችሁ። ከሁለታችሁም ሩታ እስከዛሬ ድረስ ከአንቺ በመጥፎ መንገድ ተገናኝተን አናውቅም። እኔና አንቺ ሌላ ውስጥ ገብተን አናውቅም፣ ከኤፍሬምም ጋር ቢሆን። አሁን ግን ይሄ የምትሉት ነገር እኔ ከቡታጀራ ድረስ እንግዲህ ይዤው መጥቼ ነጊ ወይ ይሄ ጭራሽ እሱን አብርሃምን የማይጠቅመው ነገር ሆኖ ባገኝ ግን የእውነት ከእናንተ ጋር እንደምጣላ ነው በግልጽ የምነግርሽ። አብርሃምን ራሴ ይዤው እመጣለሁ፣ ራሴ መልሼ ይዤው እሄዳለሁ። እዚህ ቤትም ሲጀመር አይመጣም። በደንብ ስሚ ሩታ፣ ይሄ መጨረሻ ቃል እዚህ ቤትም አይመጣም፣ በምንም አታገኙትም። እንግዲህ የተቀጣጠርሽው ቦታ አብሮሽ ይመጣል። ከዛ በኋላ ታገኘዋለሽ።
የምታደርጉትን አድርጋችሁ በሰላም ይዤው ይሄዳሉ ማለት ነው። ተረዳሽኝ አይደል? እመነኝ፣ አንድ ነገር ልንገርህ ዴቭ፣ አይደለም ሊደብረው አይደለም ሊከፈቅርና እርግጠኛ ነኝ በጣም ደስተኛ ሆኖ ነው የሚሄደው። ዴቭ መጀመሪያም ተረጋግተው ያወሩ ገባህ አይደለ? ዲሰንት ሆኖ ሲያወሩ መጀመሪያ